እያየሁትኝ ነው ያጣሁት። ያንን ኦዲየንስ ግዴታ ካሜራ መደቀን አለበት እንዴ? ሰውን ለመርዳት ሰው ማመኔ ይውላችሁ ምን ያክል ከባድ እንደሆነና ክፉ እንደሆነ ርዕሱን ላይ ያስቀየሩኝ። ዩቲዩብ አሳይቶ ነሳኝ ዩቲዩብ ቻናሌ። ይህ የምታዩት 2 3 4 በጣም ተስፋ ያደረኩበትኝ ቪዲዮ ነበረ። ከዚህ በኋላ ቪዲዮቼ ቋሚ የሆነ ኦዲየንስ አግኝተዋል ብዬ ያመንኩባቸው ቪዲዮዎች ስለነበሩ ማለት ነው። እነዚህ ድራማዎች በጣም የተለፉባቸው ስለሆኑና ከራሴ እውነተኛ ይሆናሉ ብዬ የማስባቸውን ስሜት ከታትቼ የሰሯቸው ወይ ደግሞ ፈጥሬ የሰሯቸው ካራክተሮች ስለሆኑ በጣም በኮንፊደንስ ነበር እነዚህን ስራዎች የጀመርኳቸው እና 7000 ከዛ 5000 ምናምን እያለ ሲሄድ ኮመን የሆነ ወይ ደግሞ ቋሚ የሆነ ተመልካች አግኝቻለሁ ብዬ ነበር ሳስብ የነበረው። ግን አልነበረም። እያየሁትኝ ነው ያጣሁት ያንን ኦዲየንስ እና ይመስለኛል በጣም ብዙ ኪሳራዎችን ባስተናግድም እስከሆነ ጊዜ ድረስ ከድራማዎቼ አሊያም ደግሞ ከምሰራቸው የስክሪን ስራዎች ምንም መማር አልቻልኩኝም ነበር። ይህም የሆነው በምን ምክንያት ነው? ትኩረት አልሰጠሁትም ማለት ለድራማው ሳይሆን ማርኬቲንግ ላይ ምንም አይነት ትኩረት አላደረግኩኝም ነበር። እኔ የማስበው ድራማ አሊያም ደግሞ የስክሪን ስራን የማስብ የነበረው ለፍቅር መስራት ነበር እንጂ እንደ ቢዝነስ አላስበውም ነበር። ግልጽ ነው። ከኔ በኋላ የመጡ ብዙ የፊልም ባለሙያዎች አሊያም ደግሞ ዩቲዩብ ድራማ የጀመሩ ሰዎች ሌላ ታሪክ ውስጥ ናቸው ማለት ሌላ ተአምር ውስጥ ናቸው። እና የኔ ጥፋት የኔ ችግር ምንድን ነው ብዬ በጣም በተደጋጋሚ ራሴን ወቅሻለሁኝ፣ ራሴን ጠይቄያለሁኝ። እና አይ ቲንክ አሁን የደረስኩበትኝ ሳይመስለኝ አይቀርም። እና አንደኛው ምንድነው በባለፈው የለቀኩላችሁ ቪዲዮ አንደኛውና ትልቁ ምክንያት ነበረ ሰው ማመኔ ራሱ አንዱን የቻለ ትልቅ ችግር ነበርና የኪሳራዬ መሰረታዊ ችግር ነበር። ከዚህ በኋላ ግን እየቀረፍኩትኝ እሄዳለሁኝ፣ ጥሩ የሆነ ስራ ይዤ እቀርባለሁ ብዬ አምናለሁኝ፣ አቅሜን አንድ ጊዜ እስካደራጅ ድረስ ማለት ነው። እነዚህ ግን 2 3 4 ሙቪዎች ድራማዎች ተስፋዬ ነበሩ። በጣም ትልቅ ተስፋ አድርጌባቸው ነበር። እውነት ድራማውን ብታዩት በደንብ ማለት ተዝናኑበታላችሁና ጥሩ የሆነ ነገር ተሰንቁበታላችሁ ብዬ አምናለሁ፣ እንደ ግል ማለት ነው። ምክንያቱም እንደዚህ አይነት ስቶሪ እየተኖረ ስላየሁኝ በእንደዚህ አይነት መንገድ ስለኖርኩኝና ሁኔታውን ስለማውቀው አለ ብዬ ስለማምን ነው ወደ ስክሪን ቀጥታ ያመጣሁትኝ እንጂ ፈጥሬ በቃ ምናልባት ሊኖሩ ይችላሉ ብዬ ዝም ብዬ ገንዘብ ለመስራት ወይ ደግሞ መኒ ሜክ ለማድረግ ብዬ የጀመርኩትኝ ስራ አልነበረም። ለመኖር ስል የሚለው ድራማ ባይ ዘ ዌይ ለመኖር ስል አልነበረም ርዕሱ፣ ወይንሸት ነበር የሚለውና ሰው ማመኔ ይውላችሁ ምን ያክል ከባድ እንደሆነና ክፉ እንደሆነ ርዕሱን ላይ ያስቀየሩኝ። እውነቴን ነው። ወይንሸት ነበር የሚለውና ወይንሸት እንኳን ብዬ የነበረው በምክንያት ነበር። ግን ቫይራል አይወጣልህም፣ የሆነ የሚያዝ ስም መሆን አለበት፣ ሰው አፍ ላይ ቶሎ የሚገባ ስም መሆን አለበት ምናምን አሉኝ። ምናልባት እነሱ እኔ ዩቲዩብ ላይ ብዙ አልሰራሁም ነበርና ውድድሮች ላይ ምናምን ነበር ስንቀሳቀስ የነበረው እና ምናልባት እነሱ ዩቲዩብ ላይ የሰሩ ሰዎች ስለሆኑ እና ደግሞ በመልካም ጎን ነው የሚያስቡት ብዬ ስሙንም ቀየርኩትኝ። እና ግን ከስሙ ምንም ጉዳዩ አይደለም ሰው ዋናው ተምኔሌ ጥሩ መሆኑ ነው። ሁለተኛ ነገር ስቶሪ ጥሩ መሆኑ ነው። እና እንዴት አድርጌ ናሬት አደረግኩትኝ ነው የሰው ጉዳይ። ፕላስ ድራማው ከሰው ጋር ኢንጌጅ ያደርጋል ወይ ነው አሁን የተረዳው ነገር ማለት ነው። የምሰራው ስራ ለሰው ይጠቅማል ወይ? ኔጌቲቭ ነገር ይዤ መቅረብ የለብኝም። አፍተሮል ግን የሰራሁትኝ ስራ ለሰው ይጠቅማል ወይ? እዛ ላይ ነበር ትኩረት አድርጌ ብቻ መስራት ያለብኝ። ዩቲዩብ ላይ ቆዩ ያልኳቸው የሆኑ ሰዎች ግን እንትኑን ቀይረው ስለ ስቶሪ ባይ ዘ ዌይ ያወራኝ አንድ ሰው ብቻ ነው። ስቶሪ እንደዚህ ብታደርገው ስቶሪ እንደዚህ ቢሆን ብሎ ትንሽ እንዳስተካከለ የረዳኝ አንድ ልጅ ብቻ አለ በቃ። ከዛ ውጪ ግን ርዕስ ቀይር፣ ካፕሽን ላይ የምጽፈውን ነገር አስተካከል ምናምን እና እንደዚህ አድርገህ ገንዘብ ትሰራለህ ነው እንጂ የሚለኝ ይሄ ነገር አስተማሪ ነው ወይ
ሰው ላይ ጉዳት ያመጣሉ? የጠቀስከው ነገር እንዴት ነው ለሰው ያስተምራሉ? አንድ ያለኝ ሰው የለም። አንድ ያለኝ ሰው ማለት ነው። እና አሁን ላይ በጣም እገረማለሁ። ለካ እኔ ተሸውጃለሁኝ እንዴ! ገንዘብ ለመስራት እንደ ገንዘብ ሰሪ ነው ማለት ነው ማሰብ የነበረብኝ እላለሁ። የምሬን ነው። እነሱ ገንዘብ ሰሪዎች ናቸው። ድራማ ወይ ደግሞ ይሄ ፊልም ሜከር ሳይሆኑ ገንዘብ ሰሪዎች ነበሩ። እኔ ደግሞ ፍቅሩ አለኝ፣ የመስራት ሞራሉ አለኝ፣ ፓሽኔትድ ነኝ በጣም ምናምን እና ያንም ፓሽኔን አሳይቼ ነው መኒ ሜክ እንኳን ማድረግ የምፈልገው እንጂ ገንዘብ ለመስራት ፊልም አልሰራም። ፊልም ሰርቼ ነው ገንዘብ ማግኘት የምፈልግ የነበረው። እሱ ነው እንዲህ ስህተቴ ብዬ ግራ ተጋባሁኝ። አሁን ላይ የወሰንኩትኝ ውሳኔ እንዳለ ሆኖ ማለት ነው። እና እነዛ 2-3 ከተከታታይ ድራማዎች ውስጥ እነዛ 2-3-4 ግን በጣም ተስፋ ሰጥተውኝ ነበረ። ማለት በቃ ኦኬ ጥሩ ተንቀሳቅሻለሁ ማለት ነው፣ ጥሩ ነገር ነው ዴሊቨር ያደረኩትኝ ማለት ነው ምናምን ብዬ ተስፋ አድርጌ ነበረ ምናምን። ግን ከዱኝ እነሱም ራሱ አይገርምም። ዩቲዩብ ከዳኝ ክድትን ያደረገኝ እና ከዛ በኋላ ግን ጭራሽ እየወደቀ መጣ ስራው። የሚታየው ቪው ጥሩ አይደለም ምናምን፣ ከሰው ጋር ኢንጌጅ አላደርጋለኝ ምናምን። አላውቅም ምን እንደነበረ በሰዓቱ ምንድን ነው ችግሩ ብዬ በጣም በተደጋጋሚ ታምኑኛላችሁ ከሆነ ኤፒሶድ በኋላ ሁሌም በልቤ የማመሰግነው የሆነ ሰው አለና ቤቱን ላቀየርኩኝ። የሚገርማችሁ ነገር ማለት ነው በቃ አታሷሹኝ፣ እንቅልፍ አልወሰደኝም። ነገ የምሰራውን ስቶሪ እንዴት እየአሰብኩት እንደማድር ማለት ነው። ምክንያቱም አንድ ስቴፕ ከፍ አልኩኝ ነገር መሰለኝ ለራሴ ቤት ስለቀየርኩኝ የተሻለ ስለነበረ ቤቱ በቃ ደስ አለኝ እና ሁሌ እጸልያለሁ። በቃ የነበርኩበት ሁኔታ ደስ የሚል ነበር። ተዋናዩም ደስ ብሎት ነበር የሚሰራው። ግን አምኜ የነበረው ነገር ደግሞ ነበረ። ያንን ነገር ማግኘት አልቻልኩኝም እና እኔ አታሳውሽኝ በቃ 5ኛውና 6ኛው ኤፒሶድ ላይ ሞኔታይዝ ይሆናል አትሊስት የማወጣውን ወይ ደግሞ አብሮኝ ፕሮዲስ የሚያደርገኝ አንድ ሰው ነበረ በስተ መጨረሻ ላይ እና የዛንም ሰውዬ ገንዘብ እመልሳለሁኝ። ከዛ ደግሞ ራሴን በቃ ተንገዳግጄ ቆማለሁ። ዙሪያ ላይ ያሉት ሰዎች በቃ በስሬ ይሆናሉ፣ እረዳቸዋለሁኝ፣ ሰፖርት አደርጋለሁ። ምክንያቱም በጣም ትላልቅ ችግሮች ያሉብኝ እና እነዛን ግዙፍ ችግሮች ያንን ተራራ በዛ መንገዱ ወጣዋለሁኝ። የሚገራርሙ ስራዎችን ይዤ ይቀርባል። በቃ ሌላ ታሪክ ነበረ ሀሳቤ የነበረውና አንዳንዴ ሰው እንደፈለገው ሳይሆን ህይወት እንደፈለገች ነው የምታኖር ማንንም ሰው ቢሆን ማለት ነው። እኔ ነገ ጠዋት ተነስቼ አሁን ስራ ሄዳለሁ ብዬ አስባለሁ፣ እንደዚህ አደርጋለሁኝ፣ ከዛ እንትን ነው እንደዚህ ወጥቼ አያርገውና ለዛ ላልበቃ እችላለሁኝ እኮ አይደል? አሁን የተረዷቸው ነገሮች እነዚህ ናቸው። የሰው ልጅ ህሊና የሚባል ነገር እያጣ እየመጣ ያለበት ታይም ነው ጊዜው። ህሊና የሚባል ነገር የለም። ሰውን ለመርዳት ሰው መሆን በቂ ነው የሚባለውን ቃል ከጫማው ስር ረግጦት ነው የሚጓዘው በአሁን ሰዓት ላይ። የሆኑ ሰዎች አሉ በጣም የሚመሰገኑ ምናምን እና በጣም ብዙ ነገር ካጋጠመኝ አንጻር በእነዚህ ቪዲዮዎች ተስፋ ሆኜ እና ቫይራል የሚወጣል ሰፖርት እናደርጋለን ምናምን ያሉኝን ሰዎች ተስፋ አድርጌ ቆይቼ ነበርና ግን አልሆነም። እና እነዚህ 2-3-4 ስራዎች ለእኔ በጣም ትልቅ ስንቅ ነበሩ። እውነቴን ነው የምላችሁ፣ በጣም ትልቅ ስንቅ ነበሩ ለእኔና እነሱ እንኳን ሳይቀር ነው የካዱኝ ማለት ነው። ሰው ብቻ አይደለም አንዳንድ ጊዜ የሚከዳ የራስህ ስራህ እንኳን ይከዳሃል። ልክ እኔም እንደዛ ነው በቃ እየተሰማኛል። ለእኔ ስራዎቼ ባይዘወይ የሆኑ ሰዎች ናቸው። ኤፒሶድ 1 ለእኔ የሆነ አካል ነው እና የእኔ የሆነ አጥንቴ ነው በቃ ስጋዬ ደሜ ምናምን ነው። ምክንያቱም ከልቤ ነበር ሲሰራ የነበረው ባለኝ አቅም ነው የምላችሁ። ከዚህ በላይ እኮ አሁን ከዛ የተሻለ ካሜራ ቢኖረኝ በሰዓቱ ስጠቀም የነበረበት ነው ከሆነ ኤፒሶድ በኋላ ስጠቀም የነበረበትን ቤት አግኝቼ ቢሆን ኖሮ
የካሜራ ኳሊቲ ጥሩ ቢሆን ኖሮ ከዚህ የተሻለ ቢሆን ኖሮ ወይ ደግሞ መጨረሻ አካባቢ ላይ ስጠቀም እንደነበረው አይነት ኳሊቲ ቢሆን ኖሮ አሁንም ደግሞ ከዛ በላይ ደግሞ ቢሆን ኖሮ ኳሊቲ ከፍ እያለ መጣ ቁጥር ጥሩ ነገር እንደማቀርብ አውቀዋለኝ። ግን ባለችኝ ነገር ግን ስቶሪን ለመናገር ሞክሬያለሁ። ማለት የሆነ ስቶሪ ለመናገር ሞክሬያለሁ። ግልጽ ነው። እውነተኛ ነገር ነው አለው። ኢንተረስቲንግ ነው በጣም ስራው። ሰው የሚል ነገር አለው እና ምድር ላይ ሁለቱንም ገጸ ባህሪዎች ይናገራል ብዬ አምናለሁኝ። ክፉንም ሰው ጥሩንም ሰው በደንብ አድርጎ ገልጾታል ብዬ አምናለሁኝ። ግልጽ ነው። የሆነ ጥሩ ሰው ደግሞ ሰው ነውና ስሜቱ የሆነ ቀን ስሜቱ ብድግ ማለቱ አይቀርም፣ ወይ ደግሞ እንደ ክፉ ሰው ማሰቡ አይቀርም። ያንንም ነገር ለማምጣት ሞክሬያለሁኝ እና ብዙ ነገር ከእውነተኛ ስሜትና ከእውነተኛ ታሪክ ጋር ለማመሳሰል በጣም ጥሬያለሁኝ። በጣም ሞክሬያለሁ። በጣም እጅግ በጣም ግን እነዚህ 3-4 ስራዎች ከኤፒሶድ 2 እስከ ኤፒሶድ 5 ድረስ ነው 4 ድረስ ልክ በቃ የሆነ መግነንጢሳዊ የሆነ ስሜት ነው የተሰማኝ። እውነቴን ነው የምላችሁ። ከሆነ ከተራራው ጫፍ የደረስኩኝ ያክል እስኪሰማኝ ድረስ ነበር ደስ ብሎኝ የነበረው እና ከዚህ በኋላ 7000 ነው አሁን ትልቁ የኔ ቪው 7000 ምናምን ነውና ልክ 7000 ምናምን ከታየ በኋላ በቃ ከዚህ በኋላ በቃ የኔ ቪዲዮ አሪፍ ነው የሚመጣው ሰው ጋር ቶሎ ደርሶልኛል ማለት ነው ምናምንና እንደዛ የታየበት ለካ ምክንያት አለው። እውነቴን ነው እንደዛ የታየበት ምክንያት አለው። ምክንያቱን የፈጠሩልኝ ሰዎች ሳላመሰግን አላልፍም። ማመስገን እፈልጋለሁ የዛ ምክንያት የሆኑ ሰዎችን። ግን ደግሞ በዛ መንገድ አልነበረም እኔ የጠበቅኩትኝ። ላይክ እንደዚህ አንዳንድ ጊዜ አሁን ምን መሰላችሁ የሆነ ነገር ሳወራ ጥሩነትን እንዳያፈርስ እፈልጋለሁ። አሁን ጥሩነታቸው እንዳለ ሆኖ ግን የሆነ መናገር መፈልገው ነገር አለ። ክፉ ነገር በዛና ምድር ላይ ክፉ ነገር በጣም በዛና ትንሽዬ ጥሩ ነገር ስትደረግ በጣም እናጋንናታለን፣ ወይ ደግሞ ያችን ነገር በጣም እናጋንናታለን እንጂ እኮ አሁን ድሮ ከመጥፎ ነገር በላይ ጥሩ ነገር ይበዛል። የሰው ልጅ እኮ ተርቦ መንገድ ላይ አይወጣም ነበረ፣ ተጠምቶ መንገድ ላይ አይወጣም ነበረ። እኔ የበላሁም የሆነ ሰው እርቦት ባይ ዝም ብዬ አላልፈውም ነበር በፊት። አሁን ግን የሆነ ህዝብ የበዛበት ቦታ ላይ የሆነ ሰው ስረዳ ባይ የካሜራ ማት ሊደቀንብኝ ይችላል። ብዙ መጥፎ ነገሮች በዙና ትንሽዬ ጥሩ ነገር ስትመጣ ያችን ጥሩ ነገር እንደ ተአምር እናያታለን እና ትንሽ ከባድ ነው። አሁን ያለንበት ሁኔታ በጣም ከባድ ነው። እውነቴን ለመናገር መጀመሪያም እንደተናገርኩትኝም ጥሩ ያደረጋችሁልኝ ሰዎች ያላችሁ ከልብ ማመስገን እፈልጋለሁ። ግን አንዳንድ ጊዜ ይሄ ጥሩ ስናደርግ ይሄ ሀቅ ነው፣ መረረም ጣፈጠም ይሄ ሀቅ ነው። የሆነ ሰው የሆነን እኔን አሁን መርዳት የፈለገ ሰው ወይ ደግሞ በምሳሌ እኔ ራሴ አሁን እኔ የሆነን ሰው ስረዳ በሁለት መንገድ ነው ልረዳ የምችለው። አንደኛው ፈልጌ በጣም ኢንተረስቲንግ ሆኜ ምናምን በቃ ይሄን ሰውዬ መርዳት አለብኝ ምናምን ብዬ ስረዳውና ለይምሰል ወይ ደግሞ በቃ የሆነ ሰው በቃ እንድረዳው ስለፈለገ አለበለዚያ ደግሞ ብረዳውም አልጎዳም ተብሎ የሚረዳ አረዳድ ይለያያል። እኔ እንደዛ ነው ሰው ይረዳኝ ብዬ ነው የማምነው። ግልጽ ነው። የሆኑ ሰዎች ማለት ነው ስለማይጎዱ ረድተውኛል። አዎ ይሄም በቃ በነገራችን ላይ እንትን እያልኩትኝ አይደለም፣ ዲስ እያረኩት አይደለም። የእነሱ ይሄ መርዳታቸውን እያጣጣልኩትኝ አይደለም፣ በጭራሽ እንደዛ አይደለም። ያንም የማያደርግ ስላለ ማለት ነው። ግን ሰው ሲረዳ መርዳት ከተፈለገ ስለማልጎዳ ብሎ አይደለም የሚረዳው፣ እኔ እስከማውቀው ድረስ ማለት ነው። ካለህ ነገር ላይ ማካፈል እኮ ነው። እንደውም ስምህ ምናምን ይበዛል። ግዴታ ካሜራ መደቀን አለበት እንዴ? ሰውን ለመርዳት ግዴታ እከሌ እንትናን ረዳው ተብሎ መነገር አለበት እንዴ? ሰውን ለመርዳት እኔ በእንደዛ አላምንም። በነገራችን ላይ ምናልባት ልክ ላልሆን እችላለሁ፣ ግን ይሄ የእኔ አስተሳሰብ ነው። ካሜራ መደቀን የለበትም፣ መነገር የለበትም። በሆነ ቦታ በሆነ መንገድ መነገር የለበትም ሰውን ለመርዳት ወይ ደግሞ ስለማልጎዳ ተብሎ
ሰውን አይረዳም። ገባ አይደለ? እኔ ቢርበኝ ከኔ በላይ የራበው ሊሞት የደረሰ በጣም እንደው በቀን ላስረዳችሁ። እኔ 2 ቀን ተርቤ 10 ቀን የተራበ ሰው ካለ እኔ ገና 2 ቀን ነው ከተራብኩኝ። 10 ቀን የተራበው ሰውዬ ያንን ዳቦ ብሰጠው የሆነ እድሜ አርዝሜለታለሁ። እሱ 10 ቀን የተራበውና ሊሞት ይችላል በምግብ እጦት። እንደዚህ ነው ሲረዳ ደስ የሚለውም እና ረዳ ተብሎ እንደው መወራት እንኳን ካለበት ለእንደዚህ አይነት ሰው ነው እንጂ ባልጎዳም ስለማልጎዳ ተብሎ የሚረዳ አረዳድ ጥሩ ነው ብዬ አላምንም። መርዳቱ እንዳለ ሆኖ ግን ጉዳዩ ምናምን ብሎ የሚያስጮህና ጮቤ የሚያስረግጥ አይደለም። እንኳን እሱ አይደለም እንደዛ እንኳን ተረድቶ፣ ምክንያቱም የሚገኘው ተረድተህም ጥቅሙ የሚገኘው ከላይና ከላይ ብቻ ነው። ከሰው ይመጣ ምስጋና ትርጉም የለው። ሰው አንድ አመት በአፉ ቢያጨማልቅ ይረሳል፣ ጥሩም ሰራ መጥፎም ሰራ። ስለዚህ እኔ በዛ መንገዱ ነው የማምነው እና ምንላችሁ ነው ባጭሩ 1 2 3 4 ምናምን ኤፒሶዶች ለእኔ ትልቅ ተስፋዬ ነበሩ፣ ግን ተስፋዬን ብለው አጨለሙትና ወደ ኋላ ሊያስቀሩ ይሞከሩ። ግን በቃ ብየው ትመጣላችሁ ምናምን 7000 ኦዲየንሶች ትመጣላችሁ ብዬ በቃ በግድ ተጋፈጥኩኝ 10 ምናምን ደረስኩኝ። አልሆነም፣ ሊመጡ አልቻሉም፣ ሊሳካ አልቻለም። ግን የደረስኩበት ነገር አለ፣ እሱን ነገር አሳውቃችኋለሁ። በቃ ትክክለኛ የደረስኩበት ነገር አለ። በሌላ ነገር ሞክሬ ስላየሁትኝ ነው፣ አሳያችኋለሁ። ምን እንደሆነ በግልጽ እነግራችኋለሁ። እስከዚህ ድረስ ስላዳመጣችሁኝ በቅድሚያ በጣም አመሰግናለሁኝ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ፣ እንዲሁም ደግሞ ሀሳባችሁን በምሰጠው በማወራው ነገር ላይ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። እወዳችኋለሁ። ፒስ